ትዳር ውስጥ ያለች ሴት ብዙ ጊዜ የሚደርሳት ምክር ግንኙነት ማድረግ ባትፈልጊ ራሱ ለባልሽ ለትዳርሽ ስትይ ግንኙነት አርጊ ትባላለች። ወንድ ልጅስ ፍላጎት ባይኖረውና ብልት ባይቆምለት ለትዳር ብለ ግንኙነት አርግ ሲባል ምን እንደሚያደርግ አስረዱኝ። እኔ ደግሞ ሴት ልጅ ግንኙነት መች እንደማትፈልግ ላስረዳችሁ። አንደኛ ልክ ከወለደች በኋላ ጡት በምታጠባበት ሰዓት ፕሮላክቲን የምንለው ሆርሞን በጣም ከፍ ስለሚል ለግንኙነት ያላት ፍላጎት በጣም ይቀንሳል። ስለዚህ በዛ ሰዓት ትንሽ መታገስና መተባበር ያስፈልጋል። ሁለተኛ ደግሞ ህመም የሚያጋጥማት ከሆነ ምንም አይነት ኢንፌክሽን ሊሆን ይችላል። የማህፀን ላይ ኢንፌክሽን ካለ ግንኙነት አትፈልግም። ስለዚህ እሱን ማሳከም ይቻላል። ከወሊድ በኋላ ደግሞ ስቲች ተሰርታ ስቲቹ በስነ ስርዓት ሂል ካላረገ ጠባሳው በግንኙነት ሰዓት ህመም ሊያመጣባት ስለሚችል እሱን ማስተካከል የተሻለ መፍትሄ ይሆናል። ከዛ ውጭ ደግሞ ምንም አይነት ሆርሞናል ኢምባላንስ መዛባት፣ አንዳንዴ ከወሊድ መከላከያ ጋር ተያይዞ የሚመጣ የግንኙነት ፍላጎት መቀነስ ሴት ልጅ ላይ ሊያጋጥም ይችላል። ስለዚህ ይህንን ማሳከም የተሻለ ይሆናል ብዬ አስባለሁ። ከዚህ ውጭ ደግሞ በአጠቃላይ ስነ ልቦናዊ ጭንቀት፣ ዱካክ እንደዚህ አይነት ሙድ ካለች እሱን ለማስተካከል ህክምና ደረጃ ከሆነ ህክምና መውሰድ፣ ከዛ ውጪ ደግሞ ስራ ማገዝ፣ ለራሷ ጊዜ እንድትሰጥ ሴቷን ሰፖርት። ስለዚህ አንድ ሴት ለግንኙነት ያላት ፍላጎት መቀነስ አይነት ነገር ካስተዋላችሁ መንስኤው ላይ ለመድረስ መሞከር አስፈላጊ ነው ብዬ አስባለሁ። እዚህ ደግሞ ጠያቂያችን ምን አለች? ባለቤቴ ፍሬ የለውም አይወልድም ማለት ነው ወይ የሚል ጥያቄ አንስታለች። ስለ አንዲሴንድድ ቴስቲክል ወይም ደግሞ የወንዶች የዘር ፍሬ በቦታው ያለመገኘት የሚያስከትላቸው ችግሮች እና ምን ማድረግ እንደሚገባ በዚህ ቪዲዮ መልስላችኋለሁ ማለት ነው። የወንድ የዘር ፍሬ ወይም ቴስቲክል የምንላቸው በእርግዝና የመጨረሻው ወራቶች ላይ ወደ ታች ይወርዳል፣ ወይም ደግሞ ከብልት ስር ባለው ወደ ከረጢት ይወርዳል፣ ስክሮተም ወደምንለው ማለት ነው። ይሄም እንግዲህ ፍሬዎቹ ሆድ ውስጥ ተሰርተው ወደ ታች ይወርዳሉ። በኖርማል እንደዛ ነው። ስለዚህ አንድ ልጅ ሲወለድ ከሚመረመራቸው ነገሮች አንዱ ኪሎ ሲለካ የዘር ፍሬዎቹ በቦታቸው መኖራቸው ቼክ ይደረጋል ማለት ነው። የዘር ፍሬዎቹ በቦታቸው ቼክ ተደርገው ከሌሉ 6 ወር ድረስ ይጠበቃል። 6 ወር ድረስ ራሳቸው በብዙ ልጆች ላይ ይወርዳሉ ማለት ነው። ነገር ግን 6 ወር ላይ ካልወረዱ በኦፕራሲዮን እንዲወርዱ መደረግ አለባቸው ማለት ነው። ምክንያቱም በኦፕራሲዮን ካልወረዱ በተለይ ከ6 እስከ 12 ወር ባለው ጊዜ መውረድ አለባቸው። ምክንያቱም ከ6 እስከ 12 ወር ባለው ጊዜ ወደ ቦታቸው ከወረዱ በኦፕሬሽን የልጁ ወደፊት የማርገዝ ችግር አይገጥመውም ማለት ነው። ነገር ግን ካልወረዱ አሁንም እስከ 18 ወር ድረስ እንዲወርዱ በታወቀ ጊዜ ማድረግ ያስፈልጋል። እድሜ በጨመረ ቁጥር ወደፊት ስፐርም ቁጥሩ እና የስፐርም ጥራቱ እንዲቀንስና መካንነት እንዲገጥመው ያደርጋሉ ማለት ነው። ስለዚህ አሁን ጠያቂያችን ባለቤቷ ትልቅ ሰው ነው፣ እድሜው ከፍ ያለ ነው። በእርግጠኝነት ያው ከ18 በላይ ነው። ስለዚህ በዚህ ሰዓት ፍሬዎቹ መውረድ ስቲል አለባቸው። ቢወርዱ ካንሰር እንዳይገጥመው ወደ ካንሰርነት ቢቀየር ሌላ ችግር ቢገጥማቸው በጊዜ ለማወቅ ይረዳል ማለት ነው። ስለዚህ አሁንም ቢሆን የዘር ፍሬዎቹ በቦታቸው ከሌሉ ታይቶ ተመርምሮ ወደ ቦታቸው መውረድ አለባቸው ማለት ነው። ነገር ግን የዘር ፍሬዎቹ ሆድ ውስጥም ሆነው ያለ ቦታቸውም ተቀምጠው የሚወልዱ ወንዶች አሉ። 50 ከመቶ ይወልዳሉ። የመውለድ እድልን በ50 በመቶ ይቀንሳል። ይህም የሚሆነው የዘር ፍሬዎቹ በቦታቸው ውጭ የሆነው ስፐርም ሙቀት ስለማይፈልግ ነው። ስለዚህ ሆድ ውስጥ ሲሆን ቴምፕሬቸሩ ወይም ደግሞ ሙቀቱ ከፍ ያለ ስለሆነ የስፐርም ቁጥሩ ጥራቱም ይቀንሳል፣ የማስረገዝ አቅሙም በ50 በመቶ ይቀንሳል ማለት ነው። ነገር ግን አሁን አደልት ከሆነ አዋቂ ከሆነ በኋላ ይሄ ወደ ቦታው ቢመለስም የማርገዝ ቻንሱ ይኖረዋል። 50 ከመቶ የማርገዝ እድል አለው። ነገር ግን በኦፕራሲዮኑ ብቻ ያንን ነገር የማስተካከል እድሉ አነስተኛ ነው ማለት ነው። ነገር ግን ኦፕራሲዮኑ ስቲል ያስፈልገዋል፣ ምክንያቱም ሌሎች ችግሮችን ለመከላከል ስለሚያስፈልግ ማለት ነው። እንግዲህ አንዲሴንድድ ቴስቲክል የምንለው ልጆችን ሁልጊዜ ሲያጥቡ እናቶች የዘር ፍሬዎቹ በቦታቸው መኖራቸውን ቼክ ማድረግ አስፈላጊ ነው ማለት ነው። ይሄም ትልቅ ሲሆኑ መካንነት እንዳይገጥማቸው ለመከላከል ስለሚረዳ ነው ማለት ነው። አንድ ሰው ከ6 እስከ 12 ወር በላይ ከሆነ የዘር ፍሬው በቦታው ከሌለ እስከ 18 ወር ባለው ማስወረድ የተሻለ ቻንስ አለው። እስቲል ከዛም በላይ እድሜው ቢሆን እዛው ማውረዱ የተሻለ እድል አለው ማለት ነው። እድሜ በጨመረ ቁጥር ግን የስፐርም ቁጥርን የመቀነስ ወይም ደግሞ መካንነትን የመከላከል አቅሙ በሰርጀሪ እየቀነሰ ይሄዳል ማለት ነው። ስለዚህ የተሻለው ጊዜ ከ6 እስከ 12 ወር ነው።
ወይም እስከ 18 ወር ነው። ከዛ በኋላ ግን ቻንሱ እየቀነሰ ይሄዳል። ዘ ኤርሊየር ዘ ቤተር ማለት ቶሎ ማሰራት የተሻለ ነው ማለት ነው። የዘር ፍሬዎቹ በቦታቸው ከሌሉ ቶሎ ወደ ቦታቸው መመለስ የተሻለ ነገር ነው ማለት ነው። ብዙ ሰው የሚቸገረው ከዚህ በተቃራኒው በፍጥነት ይጠናቀቅና ነገሩ ከዛ በኋላ ሁለተኛ እምቢ ሊል ይችላል። ያኔ ብዙ ሰው ይቸገራል ማለት ነው። በተቃራኒው አንዳንድ ሰዎች ደግሞ የመጀመሪያውን ዙር ምንም ላይጨርሱ ይችላሉ ስንል እርካታም ላይደርሱ ይችላሉ። ወንዶቹ ማለት ነው። የዘር ፈሳሽም ላይወጣ ይችላል። ይሄን አንኢጃኩሌሽን አኖርጋዝሚያ እንለዋለን ማለት ነው። ፈሳሽም አይወጣም፣ እርካታም ላይ አይደረስም። ለሴቷም ለወንዱም ስራ ይሆናል ማለት ነው። ነገሩ ከኢንጆይመንት ወደ ሌላ ፔይን እና ወደ ዲስኮምፎርት ይዞራል ማለት ነው፣ በትክክል ካልተፈጸመ ማለት ነው። ያው እንግዲህ እንደዚህ ብዙ ወንዶች አይገጥማቸውም። ብዙ ወንዶች የሚገጥማቸው በፍጥነት መጠናቀቁ ነው። ነገር ግን አንዳንድ ወንዶች ይሄ ነገር ይገጥማቸዋል ማለት ነው። በአመት አሜሪካ ውስጥ 12000 ወንዶች ይሄ አይነት ችግር ይገጥማቸዋል ማለት ነው። ይሄ በሚሆንበት ጊዜ ሁለት ችግር ይፈጥራል። አንደኛ ሴክሹዋል ኢንጆይመንቱን ያበላሸዋል። ሁለተኛ ለማርገዝ በሚፈልጉበት ጊዜ ሲመን ማይወጣ ከሆነ የወንድ ዘር ፈሳሽ ማይወጣ ከሆነ ለማርገዝ ይቸገራሉ ማለት ነው። ዋና 3 አይነቶች አሉት። ይሄን አንኢጃኩሌሽን የምንለው ወይም ደግሞ አለመጨረስ ልንለው እንችላለን። አንደኛው ሲቹዌሽናል ነው። ሲቹዌሽናል የምንለው ወቅትና ቦታ መርጦ የሚሆነው ማለት ነው። ለምሳሌ አንዳንድ ሰው ግለ ወሲብ ሲያደርግ ኢጃኩሌት ያደርጋል፣ ከሚስቱ ጋር ሲያደርግ ኢጃኩሌት አያደርግም። እቤት ሲያደርግ ኢጃኩሌት ያደርጋል፣ ሆቴል ላይ ሲያደርግ ኢጃኩሌት አያደርግም። ይህንን ሲቹዌሽናል አኖርጋዝሚያ እንለዋለን ማለት ነው። ሁለተኛው አይነት ቶታል አኖርጋዝሚያ የምንለው ቦታም ሲቹዌሽንም የማይመርጥ ሁል ጊዜ አንኢጃኩሌሽን የዘር ፈሳሽ የማይወጣው ወንድ አለ ማለት ነው። ሌላ ጊዜ ደግሞ ኦርጋዝሚክ አንኢጃኩሌሽን የምንለው አለ። ኦርጋዝሚክ አንኢጃኩሌሽን የምንለው ሰውየው ደስታውን ያገኛል፣ የእርካታ ጫፍ ደርሷል፣ ኦርጋዝም አግኝቷል፣ ነገር ግን ኢጃኩሌት የለውም ማለት ነው። ብዙ ሴቶች የሚሳሳቱት ነገር ምን መሰላችሁ? ሁሉም ወንዶች ኢጃኩሌት እስካደረገ ድረስ ኦርጋዝም ላይ ይደርሳል ብለው ያስባሉ ማለት ነው። በዚህ የተነሳ አንዳንድ ጊዜ ሪሌሽንሺፑን አፌክት ሲያደርገው ይስተዋላል። አንዳንድ የገጠሙን ኬዞችም ስላሉ ማለት ነው። ዋና መንስኤዎቹን እነግራቸዋለሁ። አንደኛው ስንፈተ ወሲብ ነው። ስንፈተ ወሲብ ሲሆን ጠንክሮ አይቆምም። ጠንክሮ በማይቆምበት ጊዜ በቂ ስቲሙሌትድ የሆነ ኢነርጂ አግኝቶ ለግንኙነቱ ጣራ እስኪደርስ ድረስ ጥሩ የሆነ ጥንካሬ ኖሮት ላይቆይ ይችላል። ያ በሚሆንበት ጊዜ መጨረሻ ሊተኛም ይችላል ግንኙነት እያደረገ። ያ በሚሆንበት ጊዜ አኖርጋዝሚክ አንኢጃኩሌሽን ያመጣል ማለት ነው። ስለዚህ ስንፈተ ወሲብ አንዱ መንስኤ ነው ማለት ነው። ነገር ግን ሁሉም ሰው ያለው ስንፈተ ወሲብ አለው ማለት አይደለም። ስንፈተ ወሲብ ባይኖርም አንዳንድ በሽታዎች እንደዚህ ሊያረጉ ይችላሉ። ለምሳሌ ስኳር ካለው ካልታከመው፣ ኢንፌክሽን ካለ አንዳንድ ኢንፌክሽኖች የዘር ፈሳሽ ቧንቧ የሚተላለፍበት ቱቦ አለ፣ እሱም ሊዘጉ ይችላሉ። ፈሳሽ ላይ ወጣ ይችላል። ኢንፌክሽኖች የአባላዘርም የአባላዘር ያልሆኑም ሊሆኑ ይችላሉ ማለት ነው። እንደዚሁ መድኃኒቶች፣ አንዳንድ መድኃኒቶች ለጭንቀት የሚታዘዙ መድኃኒቶች አሉ። እኔም ከስተመሮች ይገጥሙኛል። አንዳንዶቹ ሚስቶቻቸው የሚልኳቸው ይመጣሉ እና ምንም ግንኙነት ላይ በቃ ማይጨርስ ማለት ነው ብሎ መጨረሻ ላይ ይተወውና ይወርዳል ማለት ነው። ግንኙነት ሳያደርግ በተለይ የጭንቀት መድኃኒት የሚወስዱ አንቲዲፕሬሳንትስ እንደ ፍሎግዚቲን ለረጅም ጊዜ ሲወስዱ፣ ሰርትራሊን፣ ሌሎች ትራይሳይክሊክ አንቲዲፕሬሳንት የምንላቸዋለሁ እነሱ የሚወስዱ ሰዎች እንደዚህ አይነት ነገር ሊገጥማቸው ይችላል ማለት ነው። ሌላው አልፋ ብሎከር የምንላቸዋሉ። በተለይ ለፕሮስቴት ሲያብጥ ለፕሮስቴት ሽንት ስለሚዘጋ እሱን ለማስተካከል የሚታዘዙ እንደ አልፍዞሲን ያሉ አልፋ ብሎከር የምንላቸው መድኃኒቶች ይህንን ችግር ሊያስከትሉ ይችላሉ ማለት ነው። አንዳንድ ጊዜ ደግሞ ብላደር ሰርጀሪ፣ ፕሮስቴት ሰርጀሪ፣ በተለይ ፕሮስቴት ሲወጣ ስፊንክተሩ ሊጎዳ ይችላል። ያን ጊዜ የዘር ፈሳሹ ወደ ውጭ መውጣት ይተውና ወደ ሽንት ፊኛ ይሄዳል፣ ወደ ኋላ ይሄዳል ማለት ነው። በኋላ ላይ ከሽንት ጋር አብሮ ይወጣል። ነገር ግን በግንኙነት ሰዓት ላይ ምንም አይኖርም ማለት ነው። ይሄን ሪትሮግሬድ ኢጃኩሌሽን እንለዋለን ማለት ነው። እንደዚሁ ደግሞ የዳሌ አካባቢ አደጋ ሰርጀሪ ከተሰራ እንደዚህ አይነት ነገር ነርቭ ዳሜጅ ሲኖር ሊመጣ ይችላል ማለት ነው። ከዛ በተጨማሪ ጭንቀት፣ ከፍተኛ ጭንቀት ካለ፣ ድባቴ ካለ፣ ሪሌሽንሺፕ ችግር ካለ፣ በግልጽ ተዋይቶ ያልፈቱ ችግር ካለ እነዚህ ሁላ
ያለመጨረስ ችግር ሊያመጡ ይችላሉ ማለት ነው። ሕክምናው እንደየ መንስኤው ይሆናል ማለት ነው። ለዚህም ሐኪም ጋር ቀርቦ ያለውን ነገር ተመርምሮ መፍታት የተሻለ ነው። ይህን መሰረት የሚያደርገው ስንፈተ ወሲብ ከሆነ ስንፈተ ወሲቡ በምን መጣ፣ እንዴት ይታከሙታል የሚለውን ሐኪም ጋር ቀርቦ መነጋገር፣ ስኳርም ከሆነ ስኳሩን በደንብ መቆጣጠር፣ ሌቭል ማድረግ ያስፈልጋል። ከዛ በተጨማሪ ኢንፌክሽንም ከሆነ ኢንፌክሽኑን ማከም ያስፈልጋል። እንደገና አንዳንድ ጊዜ መድኃኒቶች ከሆኑ መድኃኒቶቹን መቀያየር ይቻላል። ሐኪም ጋር ተነጋግሮ ይህንን ችግር ያስከተለው መድኃኒት ፈልጎ ማግኘትና ማከም ይቻላል ማለት ነው። ጭንቀት ከሆነ ደግሞ ለጭንቀት የሚታዘዙ መድኃኒቶች ይህን ችግር ሊፈቱት ይችላሉ። ሪሌሽንሽፕም ላይ ችግር ካለ ሪሌሽንሽፑን ወይ በራስ ወይ ደግሞ ሪሌሽንሽፕ ኮቾች አሁን በአሁኑ ሰዓት በጣም በዝተዋል። ያው እነሱ ጋር ሄዶ የሚረዳው ካለ ፊክስ ማድረግ ያስፈልጋል ማለት ነው። በአጭሩ ይሄን ይመስላል። ዶክተር እንድታማክረኝ ነበር። ኤኤምኤች አሰርቼ 0.049 ነው እና አይቪኤፍ ማሰራት እችላለሁ ወይ የሚል ጥያቄ ጠይቃለች። ኤኤምኤች ማለት ምህጻረ ቃል ነው። አንቲ ሙሌሪያን ሆርሞን ማለት ነው። በደም የሚሰራ የደም አይነት ቴስት ነው። ይሄ ቴስት ምንድን ነው የሚናገረው? የእንቁላል ቁጥሩና የእንቁላል ብዛቱን ያመላክታል ማለት ነው። የዚህ ኤኤምኤች መጠን ዝቅ ሲል እንቁላል ቁጥሩን ጥራቱን እንደቀነሰ ያሳያል። ደህና ሲሆን ደግሞ እንቁላል ቁጥሩና ጥራቱ ጥሩ እንደሆነ ያሳያል ማለት ነው። አይቪኤፍ ሲሰራ እድሜም የኤኤምኤች ቁጥርም ሰክሰስ ሬቱን ወይም የመሳካት እድሉን ያሳያሉ ማለት ነው። የአይቪኤፍ ቁጥሩ ከፍ ካለና እድሜ ደግሞ ያንግ ከሆነች ወጣት ከሆነች ቻንሱ ከፍተኛ ነው ማለት ነው። እድሜ ከፍ ሲልና የአይቪኤፍ ቁጥር ሲያንስ ደግሞ የመሳካት እድሉ አነስተኛ ነው። እስቲ የተወሰኑ ምሳሌዎችን ለምሳሌ አንዲት በ25 እስከ 30 ዓመት ያለች ሴት የኤኤምኤቹ መጠና 0.5 ቢሆን አስቡ፣ የእሷ 0.049 ነው። 0.5 ቢሆን እና እድሜዋ ከ25 እስከ 30 ቢሆን ልጅ የመውለድ በእርግዝና ሲመረመር ፖዚቲቭ የሚባል ሳይሆን ልጅ አክቹዋሊ በአይቪኤፍ ተሰርቶ ልጅ የመወለድ እድሏ ወደ 38 ከመቶ ነው ማለት ነው። 38 ከመቶዎቹ እንደዚህ ከተሰራላቸው 38ቱ ልጅ ይኖራቸዋል ማለት ነው። ጥሩ ቁጥር ነው። ይሄንን ቀንሱት። በ0.1 ኤኤምኤች መጠን ደግሞ የመሳካት እድሉ እድሜዋ አስቡ ከ25 እስከ 30 ነው። የመሳካት እድሉ 29 በመቶ ነው ማለት ነው። ኤኤምኤቹ ሲቀንስ የመሳካት እድሉ ቀነሰ ማለት ነው። ኤኤምኤቹን ደግሞ ጨምራችሁ ሰዱት። አንድ ብናረገው አንድ ማለት በዚህ የዚህኛው ኦልሞስት 20 እጥፍ ማለት ነው። የመሳካት እድሉ 50 በመቶ ከፍ ይላል ማለት ነው። 2 ስናረገው 60 በመቶ ከፍ ይላል። 4 ስናረገው ደግሞ 68 ከመቶ ከፍ ይላል። እስከ 8 ድረስ ኤኤምኤቹ ሲጨምር እድሜ ከ25 እስከ 30 ላሉ ሴቶች የመሳካት እድሉ ይጨምር ይሄዳል። ኤኤምኤቹ 8 ከደረሰ በኋላ ግን የተለየ ነገር አይኖረውም ማለት ነው። ስለዚህ ኤኤምኤቹ አንሷል፣ አንቺ በጣም አንሷል ማለት ነው። ከ0.1ም በታች ነው ማለት ነው። በጣም ዝቅ ብሏል ማለት ነው። ሌላ ደግሞ እድሜሽን አላወቅኩም። እድሜሽና ይሄንን አስተያየቶ የአንቺን ቻንስ መገመት ይቻላል ማለት ነው። ለምሳሌ አንዲት ሴት ከ45 ዓመት ቢሆናትና ኤኤምኤች ሌብሏ በዚህ ልክ ቢሆን የመሳካት እድሉ ከ7% በታች ነው ማለት ነው። ከ7% በታች ነው ማለት ካሰሩ ሰዎች 93 በመቶ አይሳካላቸውም ወይም 7ቱ ልጅ ይኖራቸዋል ማለት ነው ነው። ስለዚህ ኤኤምኤች ማለት አሁን ያንቺን ለመናገር ኤኤምኤቹን ብቻ ሳይሆን እድሜሽንም ማወቅ ያስፈልጋል። ግን ትንሽ አስቸጋሪ ነው፣ ምክንያቱም ኤኤምኤቹ በጣም ዝቅ ብሏል። በእርግጥ ኤኤምኤቹ ብቻ አይደለም፣ ሌሎች ሆርሞኖች አሉ። ሌላው የጤና ሁኔታሽ አለ፣ እድሜሽ አለ፣ የባለቤትሽ ሁኔታ አለ። ብዙ ነገር ወደ ታሳቢነት ገብቶ የሚወሰን ነገር ነው። ስለዚህ ከሐኪምሽ በግልጽ መነጋገር የተሻለ ነው ማለት ነው። አልኮል አልጋ ላይ ጎበዝ ያደርጋል ወይ? በዚህ ቪዲዮ ብዙ ወንዶች ግንኙነት ከማድረጋቸው በፊት አልኮል ይጠቀማሉ። ያም አልጋ ላይ ጎበዝ ያደርገኛል ወይም ፐርፎርማንሴን አሪፍ ያደርጋል በሚል ነው የሚጠጡት ማለት ነው። አልኮልና የአልጋ ላይ ፐርፎርማንስ ግንኙነታቸው ምን ይመስላል የሚለው በዚህ ቪዲዮ ነግራችኋለሁ። በሴቶች ምን ይመስላል፣ በወንዶች የሚለው እስከ መጨረሻው ተከታተሉ ማለት ነው። እንግዲህ በሴቶች 1 ወይ 2 ቀለል ያለ አልኮል ያለው መጠጥ ሲጠጡ ፍላጎታቸው ትንሽ ይጨምራል። ነገር ግን ችግሩ ምን መሰላችሁ? ፍላጎታቸው ይጨምርና ወደ ብልት የሚሄደው የደም ፍሰት ስለሚቀንስ ብልታቸው
ለግንኙነት ዝግጁ አይሆንም ወይም በቂ ፈሳሽ አይኖራቸውም። በተለይ በዛ ያለ አልኮል ሲጠጡ ማለት ነው። ይሄ ምን ያስከትላል? ብልቱ ለግንኙነት ዝግጁ ካልሆነ ድርቀት ይኖረዋል፣ ህመም ሊኖረው ይችላል። እንደገና ደግሞ ኦርጋዝም ወይም ደግሞ የእርካታ ጫፍ ላይደርሱ ይችላሉ ማለት ነው። ከደረሱም በጣም ረጅም ሰዓት ከ30 ደቂቃ በላይ ሊቆይባቸው ይችላል ማለት ነው። ምንም እንኳን አልኮል ዲስኢንሂቢተሪ ወይም ደግሞ ጭንቀት ነገሮችን ለጊዜው ትንሽ የሚቀንስና ስሜትን ትንሽ ከፍ ቢያደርግም በኋላ ላይ ከግንኙነት የምናገኘውን ደስ የሚለውን ስሜት ይቀንሰዋል ማለት ነው። ዞሮ ዞሮ ከጥቅሙ ጉዳቱ ይበልጣል ማለት ነው። በወንዶች ደግሞ አልኮል የታወቀ የስንፈተ ወሲብ ምክንያት ነው ማለት ነው። በተመሳሳይ አልኮል ወደ ወንዶች ብልት የሚሄደውን የደም ፍሰት ይቀንሳል። ያው ብልት ቀጥ ብሎ የሚቆመው በደም ሲሞላ ነው። ያንን ሲቀንሰው ብልት ጥንካሬ ያጣል ማለት ነው። ኢሬክታይል ዲስፋንክሽን የምንለው ያለመቆምና ከዛ ጋር የተያያዙ ስንፈተ ወሲብ ችግሮችን ያስከትልበታል ማለት ነው። ይሄ በሁለት መንገድ ነው። አንደኛ አልኮል ቀጥታ ወደ ብልት የሚሄደውን ደም ፍሰት ስለሚቀንስ ነው። ሁለተኛ አንጂዮቴንሲን የተባለ ኢንዛይም በማመንጨት ይሄም እንደዚሁ ስንፈተ ወሲብ ሊያመጣ ስለሚችል ነው ማለት ነው። ስለዚህ ምንም እንኳን አንድ ቢራ ሁለት ቢራ አልፎ አልፎ ሲጠጣ እንደዚህ አይነት ስሜት ከፍ ሊያደርግና የተወሰነ ጭንቀትን በመቀነስ ፐርፎርማንስ የተወሰነ ኢምፕሩቭ ሊያደርግ ቢችልም በረጅም ጊዜ እና በተከታታይ ብዙ አልኮል ሲወሰድ ያው ስንፈተ ወሲብ በሴቶችም ኦርጋዝሚክ ዲስፋንክሽን ማለትም ያለመርካት ችግር ያመጣል። ከዛ ጋር የተያያዙ ሌሎች ችግሮችንም ያመጣል። በወንዶች ደግሞ ስንፈተ ወሲብ ያስከትላል ማለት ነው። ስለዚህ አልኮል የምትጠቀሙ ወንዶች በረጅም ጊዜ ጤናችሁን እየጎዳችሁት ነው። አሁን ላይ ትንሽ የምታገኙት ጥቅም በኋላ ላይ ብዙ ዋጋ ታስከፍላችኋለች። አልኮልን በተመለከተ እንድታቆሙ ነው መመክራችሁ ማለት ነው። ትዳር ከያዝኩኝ ካገባው 1 ወር አልፎኛል፣ ግን እስካሁን ሚስቴ አላረገዘችም። ለምንድን ነው ምክንያቱ ይላል። እንግዲህ አንዳንድ ሰዎች በጣም ታፈጥኑታላችሁ። አንድ ቀን ግንኙነት አድርገን አላረገዘችም ያለኝም ሰው አለ ከዚህ በፊት። እንግዲህ እርግዝና አስቸገረ የምንለው በሕክምናው 1 ዓመት ያለምንም መከላከያ በበቂ ሁኔታ አብራችሁ ሆናችሁ በሳምንት እስከ 3 ቀን ቢያንስ ግንኙነት እያደረጋችሁ እርግዝና ካልተፈጠረ ነው ያንን ማስቸገር እንለዋለን፣ ወይም የመካንነት ምርመራ ሊያስፈልግ ይችላል እንለዋለን ማለት ነው። ነገር ግን 1 ወር በጣም አጭር ጊዜ ነው። ጠብቅ 1 ዓመት ድረስ መጠበቅ ነው። መከላከያ ምናምን የሱ ተጽዕኖም ሊሆን ይችላል። ከዚህ ተጠቅማ ከነበረ አብዛኛው ሰው 1 ዓመት አይደለም በ2 ዓመት ራሱ አብዛኛው ሴት ያረግዛል ማለት ነው። ስለዚህ ትንሽ ቸኮል ብሏል ይሄ። ስለዚህ ትንሽ መጠበቅ ነው።